ድረሱልኝ ይላል። አንድ ታዋቂ ሰው ብዙ ስነልቦናዊና አካላዊ ጥቃት ካደረሰብኝ በኋላ አሁን በልጄ እያስፈራራኝ ነው። በገዛ አያቴ ተደፍሬን የወጣሁት ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው። እናቴን ከማን የኔ ቆንጆ አላፈስኝም ላሳሽ ደግሞ ገናማ ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ አመት በፊት በ18 አመቴ። ምን አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። አንድ እንጀራ 35 ከወጡ 190 ብር ምን 1 ኪሎ ሽንኩርት መሬቱን ያዝ እናቴ ፕሮሞሽኑ ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛን ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት። እንደ ሰው እንደ ሴት ልጅ እንደ እናት የሷን እንጀራ መመኘት በራሱ ያሳፍራል። ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። ምን አገባችሁ ምን ይመስለኛል ወንዱ የድሮ ሴት ባሏን ማለት ነው ውጭ ሲበላ ምግብ በጧት ተነስታ ሽማግሌ ይዛ ቆይ የምትጠብቀው ጀመረ። ሰላም ውድ የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም ለእናንተ ይበጃል፣ ያስተምራል፣ ይመክራል፣ ይዘክራል ምንለው ቪዲዮ ሰብሰብ አድርገን ከእናንተ ለእናንተ ይዘመተናል። ከቪዲዮቹ ጋር አብረናችሁ ምንቆየው እኔ ግሴ ግስላው እንዲሁም እኔ ወንድማችሁ ተሙኑ ጉሴ ከካሜራው በስተጀርባ ቅመሚት አቤት ይበልሽ መድኃኒዓለም አንድ ላይ በመሆን ነው ማለት ነው። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ትጀምራላችሁ። የእናንተ ላይክ ለኛ ቪዲዮአችን ቫይራል እንዲወጣ በደንብ ይረዳናል ማለት ነው። በመቀጠል ሰብስክራይብ ምልክቷን ትነኩልናላችሁ። ያንተ ማለት ለኔ ሙዚቃ ነው። አዎ እንደዛ ነው እየተሰማኝ ያለው። የዛሬውን ቪዲዮ ስፖንሰር ያደረገላችሁ ማን ነው? ሰመር ሪል ስቴት ነው። በሳምንት 7 ቀን 24 ሰዓት ስራ ላይ ነን። ለምን ካላችሁ የእርሱን የቤቱን ቁልፍ በእጆ ለማስረከብ በካሳንቺስ ሴቶች አደባባይ ባለ 17 ወለል አፓርታማ በ2 አመት ውስጥ ብቻ እንዲህ ጥንቅቅ አድርገን አስረክበናል። አሁን ደግሞ ይህ ለእናንተ ነው የተዘጋጀው። በዲፕሎማቶች መንደር ከእንግሊዝ ኤምባሲ አጠገብ ከጫካው ፕሮጀክት ፊት ለፊት ቅንጡ አፓርትመንቶችን እየገነባንሎት እንገኛለን። ቆይ ምን ይሄ ብቻ! ለደህንነቱና ለኢንቨስትመንት ተመራጭ በሆነችው ከአፍሪካ ህብረት በቅርብ ርቀት በምትገኘው በመሃል ቡልጋሪያ ዘመናዊ የመኖሪያ አፓርትመንትና የንግድ ሱቆችን ከታላቅ ቅናሽ ጋር አቅርበንሎታል። ምን ይጠብቃሉ? ይፍጠኗ! ከባለ 1 እስከ ባለ 3 መኝታ በ10% በ550 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ለንግድ ሱቆች ከ450 ሺህ ብር ቅድመ ክፍያ ጀምሮ አቅርበንሎታል። አይ እኔ የኖርኪ መክፈል ነው የምፈልገው ካሉም የ50% የባንክ ብድር አመቻችተንሎታል። የግንባታ ጥራትና ታማኝነታችንን በጊዜ ማስረከባችንን ያዩት ደንበኞቻችን በዚህ ሁኔታ 75% ሽያጭ አጠናቀናል። የቀረን 25% ነው። ተሙን ብለው ቀድመው ለሚመጡ 20 ደንበኞቻችን የ30% ቅናሽ ባለድል ይሆናሉ። ውስን ቦታ ነው ያለን። በ200 ሺህ ብር ብቻ ቀድመው ይመዝገቡ። ደግሞ በማያገኙት በዚህ እድል ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥራችን በ0973 83 56 57 አሊያም በ0978 40 95 55 ሃሎ ይበሉ። ከቃላችን ዝንፍ አንልም። ባላገር ለሀገር ሰመር ሪል ስቴት። ሰመር ሪል ስቴት ከልብ እናመሰግናለን። ቪዲዮውን ላይክ እያደረጋችሁ ዳይ ወደ ቪዲዮ። የይርዳው ጤናው እናቴ ነሽ ዓለሜ ህመምሽ ነው ህመሜ። ይሄ ሙዚቃ በሁላችንም ልብ ላይ የቀረ ሙዚቃ ነው። አሁን ላይ ግን ክሊፕ ተሰርቶለታል። ክሊፑን የሰራው ማን ነው? ያቀናበረውስ ማን ነው? አዎ እሱን አይተን አውሬ ተቀናብሯል። ሲዝም ብለን እንትን አትበል አትሰባክ። ላሳሽ ደግሞ ገናማ ከናክሽኑ ነው እናቴን ከማን አይደለ? መድረክ ላይ የሆነ ነገር እያቀረቡ ኬሮግራፊ እኮ ስቴፕ እኮ ነው እኮ እንደዚህ ሲክስ ሰብል እያየቻት ነው። ሾፍ እንደኔ እናት ጸጥ
አድገሽ ለወግ ማድረግ የምትበቂ ልጅ ያድርግሽ። የልጅ ልብ ከሌላችሁ ገነትን መውረስ አትችሉም። እሱን አታነብማ ማለቴ ምን ጊዜ ኖሮ ታነባለህ? የጊዜ ጉዳይ ምንም ቢሆን አይ አም ሂውማን ቢንግስ። ተደብቀኝ 6ኛ ክፍል ገብተሃል። የመጀመሪያ ድንግልናችሁን መቼ ነው ያጣችሁት? እንዴ ድንግልና 1 እና 2 አለው እንዴ ወንድሜ? አለ አሁን መጥቷል እንዴ ሰርጀሪ በስንት ነገር ድንግልናሽን በስንት እድሜ ነው ያጣሽው? ከ1 ዓመት በፊት በ18 ዓመቴ ማርያምን የምሬን በ16 በ18 ከስንት ዓመት በፊት ማለት ነው? 2 ዓመት ከ3 ቀን በፊት አላጣሁት። ምን ገሴ በ18 ዓመቴ ከ1 ዓመት በፊት አለች ብዬ ነበር። ልድገመው ይሄንን እስቲ ድገመው። አላጣሁት የምር ያው 18 ነበር ማለት ነው። አለ እንዴ የእውነት ደገመች። ሁለት አለ 6 ሳቻ 5 ቀበራ 2 እውነት። ድንግልና ቀለል ያለ ነገር ይሄ ምንድነው ፋስት ፉድ ሆኗል። አሁን ደግሞ በሕክምናው ረገድ መመለስ እየተቻለ ስለሆነ 1ም 2ም 3ም ሊኖር ይችላል እያልኩ ነው። አስተውላል ግስቴ በ18 ዓመቴ 3 ነው የተባለው። እንግዲህ 18 ዓመትን ጠብቆ ከቤት ሹልክ ብሎ ወጥቶ የራስን ኑሮ መመስረትም እየለመድን ነው ማለት ነው። ክብረ ንጽህና የሚባለው ነገር እየቀረ መጣ። በሶሻል ሚዲያ ባትናገሩት መልካም ነው። እንደው አሁን ባለንበት ዘመን እንደዚህ አይነት ነገር አለ ቢባል እንደዚህም አይነት ሴት አለች። ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝድ ይሆናል። የሚንቀሳቀሰውን በዊልቸር ነው፣ መናገርም አይችልም። ዛሬ ላይ በስርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበረ። ትውቃቸውም ወደ ፍቅር አድጎ ከህመሙ እንኳን ሙሉ በሙሉ ሳያገግም በትዳር ለዛውም በስርዓተ ተክሊል ተጋብቷል። በስርዓተ ተክሊል ያገባት ቀንም ትልቅ ተአምር ተፈጥሯል። ቃል ኪዳኑ ሲነገርም ይህ ልጅ አንደበቱ ተፈቶለት ያንኑ ዕለት መናገር ችሏል። 2 ተአምር። አሁን ባለንበት ዘመን አንድ ሰው ራሱን ችሎ ካልኖረ በጣም ከባድ ነው። ጤናውን ተው እንደ ገንዘብ ከሌለው ማን ይጠጋዋል? ለካ ከጤናም ገንዘብ በልጧል። አሁን እኮ ጤና ባይኖርህ ገንዘብ ካለ ሁሉም ይጠጋል። ግን ወንዱም ሆነ ሴቱ የሚያገባው ገንዘቡን ነው እንጂ ሰውየውን አይደለም። አዎ ግን አንቺን የዓመቱ ውዷ ሴት ብለን ክራውን ነው የሚባለው። እንግዲህ በከፍተኛ ማዕረግ ተመርቆ ላኮራይ ልጄ አንድ ልጅ ስጦታ አዘጋጅቼለታለሁ። ታች ወርደን ስጦታውን እንስጠው። ታች ወርደን ስጦታውን እንስጠው። ውስኪ ይላል ለዩ ይሄ ሁሌም አይቀርም። መኪና ነው ፋዘር ብነ እቺን ውስጥ እየቀለዱ መሆን አለበት። በልጅነቱ አባዬ እቺን መኪና ግዛልኝ። እሺ ልጅ ገዛለሁ። ቮልክስዋገን አባዬ እቺን መኪና ግዛልኝ አልኩ ከዓመታት በፊት ነበር። መመረት ካቆመች ደግሞ ረጅም ዓመት ሆኗታል። እንዴት ነው እንዴ አዲስ ሆና ልታገኛት ይቻልከው? አይ ልጄ መኪና አልኩ የገዛውልህ ያን የጠየቀኝ ቀን የምሰጥ ግን አሁን ምክንያቱም ያን የጠየቀህ እድሜ ላይ እንጂ የመቀበያ እድሜ ላይ ነበር። ያን የብሰጥ እንኳን ምናልባት ውሃ እየረጨህ እንደ አሻንጉሊት መኪና ትጫወትባታለህ እንጂ እንዴት መጠቀም እንዳለብህ እንኳን አታውቅም ነበር። አስተውል። ፈጣሪም በህይወት ውስጥ ልክ እንደዚህ ነው የሚሰራው። የጠየቀውን ነገር ካዘጋጀልህ ቆይቷል። የለመንከውን ነገር ካስቀመጠልህ ሰንብቷል። ሊሰጥ ግን ጊዜ ይፈልጋል። ጊዜው ሲደርስ ነው። ታይም የት ነው የሚያመጣቸው ግን በእናትህ ልክ እንደኔ አንባቢ ነው። በነገራችን ላይ አይናችን ጠበብ ያለን ሰዎች ብዙ ነገር ላይ ማስተዋልና ማንበብ እንዲሁም ማጤን እንችላለን። ቻይኖቹም ሀገራቸው ቶሎ ያደገው ለዛ ነው ለካ። ኤግዛክትሊ አይናችን መስፋቱ ችግር አለው ማለት ነው እያልኩኝ አይደለም፣ ግን ጠባቦች ብዙ ጊዜ ሰፋ ያለ ነገር ያሉ እያልኩኝ ነው። ጠባቦች አይነ ጠባቦች አይነ ነው እንዴ? አሁን ላይ ላለን ወጣቶች በጣም አስተማሪ ነው። ለምን ስራ አላገኘንም? ለምን ገንዘብ አላገኘንም? why always me? ምን ኢትዮጵያዊ እኮ ነው የሚያየው እንግሊዘኛ ነው እንደምታስተምሩ እንግሊዘኛ ውጭ ሀገር አሜሪካ ያለው ሰብታይትል አስቀምጥላቸው። ያንተ ግጅራ የሚል እንግሊዘኛ ምንድን ለምን አላገኘንም ብላችሁ አትናደዱ፣ አትበሳጩ። ሁሉም ነገር በሰዓቱና በጊዜው ሲሆን ያምራል። ቤቢሹ ኤርጊንዶ ደህና ነህ? እንዴት ነህ? ባለጫማው እባላለሁ። ጫማ ባለጫማው ልጅ ደስተኛ ነህ? እሺ ና እዚህ ጋር እዚች ጋር ጫማ እየሰጣቸው ጫማ የለህም? እንትን ክፍል ነህ?
5ኛ ክፍል ስም ማን ነው? ምህረቱ ኧረ በስመ አብ ሲያምር። ወደፊት ምን መሆን ነው የምትፈልገው? ኳስ ተጫዋች? ኳስ ስሊፐር ና አምጣት። አንዳንድ ሰው ገደሉ። በስመ አብ መርከቡ ደስ ብሎሃል እንዴ? ደስ አለ። ሰምጣ እንደዚህ ባሊ ሆናለች እንጂ እውነት ደስ አለ። አቅፍ አድርገኝስ። አይዞህ ይመች። አመሰግናለሁ አትልም? አመሰግናለሁ። ስም ማን ነው? ደንዝዝ ወላ ምህረቱማ። ስንትያ ክፍል ነህ? ምንድነው መሆን የምትፈልገው? ኳስ ተጫዋች። ጎበዝ። ይኸው ጫማ ያንተ ነው። ይሄ ያንተ ነው። ይኸው ደስ ብሎሃል? ቻው በቃ ሂድ ዘንጣ። እሺ ምህረቱ፣ ኧረ ተው በለኝ። አሁን ከጓደኞቹ እኩል ተመልከት። በልጅነታችን ጎግል የምትባለው ቁምጣ አድርገን እኔ እንደውም የአይንዬን ግንዱ አድርጌ ተምሬው ያውቃለሁ። እኔ ደግሞ ንጌን ሾዳ ከነ ቦርሷ። ከዛ በኋላ ምን እንደሆነ ታውቂያለሽ? ሳምሶናይቶ ቦርሳ። አዎ እሱን ይዤ ሄጄ ነበርና ጫማውን አረገዋለሁ። ጫማውን ካረኩት በኋላ ይሰፋኛል ጫማ። ምንድነው ማድረግ ያለብኝ? ፊት ለፊት ላይ መጠቀጠቅና ከዛስ አቅም ሲያጥር ማሰሪያውን ከፍ ታረጉና እግራችሁ ላይ ዋይፋ በእንደዚህ አይነት ዘዴ ተጠቅመን ነው እንትን ያለው። ለማንኛውም ወንድማችን ባለ ጫማው እናንተም ደግሞ በየቤታችሁ ያለውን ማትጠቀሙበት ልብስም ሆነ ጫማ የእናንተ ስላልሆነ አውጣታችሁ ለተቸገሩ ሰዎች ስጡ። ልብስ ለብሶ ምን ብሎ እየሄደ ያለው ሰው በዚህ ሰዓት ጤነኛ ሰው አይደለም። ሁሉም የተቸገረ ነውና እኔ አሁን ገንዘብ ቸግሮኛል ወንድሜ እባክህ ገንዘብ ስጠኝ። ከዛ በኋላ እኔ ግንዛቤን የተቸገረው ግንዛቤ ያስጨብጠዋለሁ። አያችሁ አይደል? እምቢ ካለ ደግሞ እጁን እጨብጠዋለሁ። በቃ መጨባበጥ ነው። ተጨባበጡ እንደዚህ። እንግዲህ መምጣታችን ካልቀረ በተጨማሪም የሳሚ እናት አንድ መልእክት ቲክቶክ ገጻው ላይ አጋርታናለች። እንደሚከተለው እናነብላችኋለን። እባክህ ትቀድማለህ? ልቅደም? እሺ። ድረሱልኝ ይላል። አንድ ታዋቂ ሰው ብዙ ስነልቦናዊና አካላዊ ጥቃት ካደረሰብኝ በኋላ አሁን በልጄ እያስፈራራኝ ነው። የተለያዩ ችግሮች ቢደርሱብኝም በአፋጣኝ ማስረጃዎችን ለፖሊስና ለሚዲያ እንድታወጣው ማምናት ቤተሰቤ ሰጥቻታለሁ። ለሴት ፍትህ ሩቅ ቢሆንም እስከምንችለው መታገል አለብን ይላል። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው። በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ የቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት ያንን ቪዲዮ። ምንድነው የጸብ መነሻ ነበረ ወይስ የጸብ መነሻ ነበራችሁ ሲሆን
ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይሄን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒው ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽ የጻልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ ሁላ አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን ወጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረግኩትኝ እኔ እንደነ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰራባቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን ከዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ፣ ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጅም አለችኝ በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ። በገዛ አያቴ ተደፍሬን የወጣሁት በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ ሲሆን አሁን እንደዛ እንትን ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ባል ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። ስለ ነው የሚያበቃው 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ያባ አዲስ ነገር ሲመጣ የምናሳውቅ ይሆናል። ነገር ግን የሴቶችን ጥቃት እንቃወማለን፣ በትክክል እንቃወማለን። በተለይ በሴንሲቲቭ ጎን በልጆች የሚመጡ ሰዎች እኚህ ደካማ እንደውም እንግሊዘኛው ቃሉ ዊርድ ይለዋል፣ እንቃወማለን። እና የሳሚ እናት እንግዲህ ከገባሽበት ችግር ፈጣሪ አምላክ እንግዲህ ያወጣሻል ብዬ አስባለሁ። በሁላችንም ልብ ውስጥ የቀሩት የ90ዎቹ ፊልሞች መካከል የመጀመሪያው እና ግንባር ቀደሙ የወንዶች ጉዳይ እዚህን ያክል ጥልቅ እንደነበረ ስንቶቻችን እናውቃለን ከፊልምነት አንጻር። ለማንኛውም እስቲ ቪዲዮ ነው እንመለስ። ስለ ወንዶች ጉዳይ አስባችሁት ማታውቁትን ነገር ልነግራችሁ ነው ዛሬ። የወንዶች ጉዳይ እንግዲህ ሁላችንም በጣም የምንወደው በጣም የሚያስቀን አብዛኛው ኢትዮጵያዊ ቢጠየቅ ፌቨሬት ፊልም የወንዶች ጉዳይ ነው ብሎ እስከሚመልስለት ድረስ በጣም የምንወደው ኮሜዲ ፊልም ነው አይደለ? ከጀርባ ያለው ነገር አስበነው አናውቅም። እኔ ሁሌ በአእምሮ የሚመላለስብኝ አንድ ጥያቄ ነበረ። አእምሮና ህሊና። እሺ የተለመደ የሴት ልጅ ስም ነው፣ ህሊናዎችን እናውቃለን አይደል? አእምሮ ግን ብዙ አይደለም። በቃ አእምሮን እንደ ስም ያወቅኩት እኔ ለምሳሌ በወንዶች ጉዳይ ምክንያት ነው። ምንም አእምሮ የሚባለው ወንድ ስም ሰምቼ አላውቅም። ታዲያ ለምንድን ነው ዋና ካራክተሮቹ አእምሮና ህሊና የተባሉ? በህይወት ስንኖር የአእምሮአችን ዋና ዓላማው እኛም በህይወት ማቆየት ነው። በዚህ ፕሮሰስ ውስጥ ግን አእምሮአችን ከህሊናው ጋር የሚያጋጩ የተለያዩ ነገሮችን ያደርጋል። ይዋሻል፣ ይጠጣል፣ ያጨሳል፣ ይሰክራል፣ ይዘሙታል፣ ብዙ ለህሊና የማይስማሙ ነገሮችን ያደርጋል።
እና በዚህ ምክንያት አእምሯችንና ህሊናችን ይጋጫሉ። ይሄንን ግንኙነት በፊልሙ ላይ ቁልጭ አድርጎ አሳይቶናል ባናስተውለው ማለት ነው። ታዲያ አእምሯችን እነዚህን መጥፎ ነገሮች እንዲያደርግ የሚገፋፉት የተለያዩ ደባል ሱሶች አሉበት እና እነዚህም ደግሞ በፊልሙ ላይ በአእምሮ ጓደኞች ተመስለው ቀርበዋል። የአእምሮ ጓደኞች እንግዲህ አንደኛው ያጨሳል፣ አንደኛው ይጠጣል፣ አንደኛው ሆዳም ነው፣ አንደኛው ይዘሙታል እያለ ሁሉም የየራሳቸው ችግር አለባቸው። ከዚህም ብለው አልፎ ደግሞ አእምሮ ወደ ራሳቸው ግሩፕ እንዲቀላቀል ደጋግሞ ይወተውቱት ነበረ። ኢቭን የምታስታውሱ ከሆነ አእምሮ ከመጀመሪያ ሚስቱ ጋር ተጣልቶ ጓደኞቹ ሊጠይቁት እቤቱ በሄዱበት ሰዓት እኛው ሲን ላይ ማለት ነው ቴዎድሮስ አይ ሄት ዘም በት አይ ካን ኖት ሊቭ ዊዛውት ዘም ብሎ ስለ ደባል ሱሶቹ አእምሮ ሊኖር የሚችለውን ጭብጥ ባጭሩ ሊያሳየን ሞክሮ ነበር። በመጨረሻም እነዚህ ጓደኞቹ ተሳክቶላቸው አእምሮን ወደ ግሩፓቸው ይቀላቀሉትና ህሊናውን በተለያየ መንገድ እንዲያታልላት የራሱ ያልሆነ ማንነት እንዲሰጥ ለራሱ እንዲዋሻት ከሷ እየራቀ እያታልላት እንዲሄድ ያደርጉታል። እሱ በመጀመሪያም ደስተኛ የሆነ መሰለ፣ ሁሉም ነገር የተስተካከለለት መሰለ። በጊዜ ሂደት ግን ከህሊና ጋር መጣላት የራሱ ቀውሶችን ይዞ እንደሚመጣ በፊልሙ ላይ በሂደት እናየዋለን። ህሊና ሁልጊዜም አእምሮ እራሱ ሆኖ እንዲቀርባት ነበር የምትፈልገው። የቤተክርስቲያኑ ሲል ላይ የምታስታውሱ ከሆነ ህሊና ስትጸልይ አምላክ ሆይ እባክህን እውነቱን እንዲነግረኝ አድርገው ነበር የምትለው፣ ለምን ይዋሸኛል ብላ ማለት ነው። አእምሮ ግን ውሸቱን የሚያስቀጥልበትን ገንዘብ ነበር ሲጠይቅ የነበረው። ህሊናችንን ደግሞ በተለያየ ቁሳዊ ነገርና ጊዜያዊ ነገሮች እንዴት ሊገፋፋ እንደሚችል በህሊና ጓደኛ እናየዋለን። በዓለማዊ ነገሮች እንድትጎተት፣ እንድትጠይቅ፣ ሌላ ቁሳዊ ነገሮችን እንድትፈልግ፣ እንድትጓጓ የምታረጋት የምትገፋፋት እሷ ነበረች። በአጠቃላይ ስለ አእምሮና ስለ ህሊና ግንኙነት ከዚህ በኋላ ይህን ነገር ከሰማችሁ በኋላ በአዲስ መንገድ ታዩታላችሁ ፊልሙን ብዬ አስባለሁ። ስለዚህ ነገር በደንብ ማንበብ የምትፈልጉ ከሆነ ማይክል አዝመራው በፌስቡክ ጽሁፉ ላይ አሪፍ ሀተታ አድርጎ ጽፎታል። ማይክል አዝመራውን በተለያዩ የፌስቡክ ጽሁፎቹ እንዲሁም ደግሞ ማሙሽና ወጣት አበባው በሚል ስራዎች ታውቁታላችሁ። መጽሐፎቹም ልክ እንደዚሁ አእምሮን የሚኮረኩሩና ወጣ ያሉ ለየት ያሉ ሀሳቦች የምታገኙባቸው የፌስቡክ ጽሁፉ ሊንክ እዚህ ጋር አስቀምጥላችኋል። አድማሱ ከበደ ይህንን ጽሁፍ ሲጽፍ በዚህ መንገድ አስቦት ይመስላችኋል ወይስ ደግሞ የሌለ ነገር እያወራል? በዚህ መንገድ አስባችሁት የምታውቁ አይመስለኝም። አስባችሁት የምታውቁ ከሆነ ኮሜንት ላይ አስቀምጡልኝ። ቻው። አናቅም፣ ምንም ነው ማለት አናቅም። ይኸው ዛሬ ገና ነው የሚሰማሁት። እንግዲህ በእርግጠኝነት አድማሱ ከበደ ማለት አእምሮ ሆኖ የሰራው ነው። ይሄን ሀሳብ ይሰጥበታል ብዬ አስባለሁ። ይሄን ቪዲዮ ካየ በኋላ ማንም ሰው የዚህን ያክል በጥልቀት ያዩ አለ ብዬ አላምንም። እንግዲህ በዘጠናዎቹ ላይ ይሄ ፊልም አይተን ልባችን ላይ እንዲቀር ያደረገው ይሄ ሀሳብ ይመስለኛል ሳናስበው። ጉድ እኮ ነው። ስሙት እስቲ የሚለውን አንድ ያዳምጠን እንመለስ። ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። ወይ ጉድ! መስከረም ሳይጠባ ጉዳይ ይሰማሉ። ደሞ እንደ እቺ ደፋሪዋ ደሞ እንደለመድሽው እዛ ነይና እኔ ያለሁበት ቦሌ አራብሳ ብሎክ 17 የቤት ቁጥር 211 ከሱቋ አጠገብ ነጭ ቀለም የተቀባው እንደውም ባልቦላው ኮች እንደውም በሩ ላይ በብዛት መጥረጊያ ይሰቀላል። እዛ ነይና ደሞ ድፈሪኛለሽ። ወይ ጉድ! እኔ ከስራ መውጣት 11 ሰዓት ነው። እስከ 12 ሰዓት ቤት ደርሳለሁ። ቢያንስ ጠዋት እስከ 2 ሰዓት ቤት ሆናለሁ፣ እስከ 1 ሰዓት ቤት ሆናለሁ። እዛ ነይና ደግሞ በዚህ ሰዓት ቤት ሲሆን ነይና ድፈሪኛለሁ፣ እንተያያለን። ነይ ማለት መልእክት እኮ ነው። ታዲያስ ስልክ ቁጥሩን ማስቀመጥ ነው። አንተ ሴት ልጅ ደፈራ። በነገራችን ላይ ከዚህ ቀደም ነበር ሰምቼ የነበረው። ይሄንን አላምንበትም። እንዴት ሆኖ ነው አንድ ሴት ልጅ ከወንድ ልጅ በጉልበት በልጣ ልትደፍረው የምትችለው? በጋራ ሆኖ ነው የሰማው። ከዚህ ቀደም ለ6 ለ7 ሆኖ አንዱን ወንድ ልጅ አሁን ለምሳሌ እስቲ አይ በጣም ይቅርታ አድርጉልኝና ምን አይነት እንትን ኖሮ ነው ወጣ ተደፍሬ ያለው ብሎ አሁን ሶሻል ሚዲያ ላይ ወጥቶ እያለቀሰ ጾታዊ የወንዶችም የሴቶችን መደፈር ይቁም። አንስማማም በዚህ ሀሳብ። ወንዱ ግን እሺ ሚል አይመስልም። ምን አገባችሁ ሚል ይመስለኛል። ወንዱ ምን ቤት ናችሁ? አሽቋላጭ ሶሻል ሚዲያ ላይ መስራት ፈልጋችሁ እንዳያልፍላችሁ የሚያደርገው ለካ የገዛ ጓደኛችሁ ነው። ለካ ጋቢ ለብሶ አጠገባችሁ ተቀምጠው መጣ መመለጠኝ አንተ እኔው ጋር ይቅርታ ለእንትን ይሄ ቆርጬ ያወጣዋል። አላወኩም፣ ሳላቅ አምልጦኝ ነው። ይህንን አስተማሪ ቪዲዮ አይተን እንመለስ። አስተማሪ ትሬንድ ነች። ጣት ተሰብሮ ነበር እኮ ዩቲዩብ አድ ነው እንደ ለቀኩት እንዲህ የምታሳልፈው አንተ ነለካ ቫይራል እንዳልወጣ ጸሪ ሆንክብ። ላይክ አድርጌዋለሁ እኮ ምኑን ላይክ አድርጌዋለሁ? ሐዲስ ነው እንደ ሳታይ ሳትሰማ ላይክ የምታረገው? ሳታይ ሳትሰማ ቪዲዮ እንጂ ቫይረስ አለቀኩም እኮ። እንደምታስበው አይደለም ላስረዳ። ቪዲዮውን ጨርሰ ብታዩስ በቃ ላይክ አረኩላ አይደል እንዴ? ጊዜ ከሌለኝስ
የኤአይ ድመት ስታደል እንደ የምትውለው መብቴ ነው። መላጣይን አየር ሲነፍስበት ደስ ይለዋል። ምን ይቅርታ በስት ኖ እንደው አለፈው እንደውም ቲክቶክ ላይ ምን አየው መሰላችሁ? ጥሩ ቪዲዮ የምትሰሩ ከሆነ ቪዲዮአችሁ ቫይራል እንዲወጣ ፎሎ ከተደራረጋችሁት ጓደኛችሁ ጋር በጣም የምትተዋወቁትን 300 ሰው ብሎክ አድርጓቸው። ከዛ ቪዲዮአችሁ ቫይራል ይወጣል እና እንዲያልፍላችሁ የሚያደርጋችሁ ማታውቁት ሰው እንጂ የሚያታውቁት የቅርባችሁ ሰው ነው ምቀኛ የሚሆንባችሁ። አዎ ደገመው እንዴ እኔ ጂሜል ምን በድዩዋለሁ? ቆይ አንቺ ስስት እዛ ቁጭ ብለህ እንትን አትበይ። እዛ ቁጭ ብለህ በቀደም ላስታውስ ትለኛለች። የድሮ ሴት ባሏን ማለት ነው ውጭ ሲበላ ምግብ በጧት ተነስታ ሽማግሌ ይዛ ቆይ የምትጠብቀው ለምን ውጭ ትበላለህ ብላ። ያሁኗ ሴት ደግሞ ማለት ነው እንደውም ትሸኘዋለች በነገር ውጭ እንዲበላ እሷ መልሳ ትኝት በቃ እንቅልፍ ማብዛት። ለሊት ተነስቶ ስራ መስራት ግዴታ ነው ለባልሽ። ተነስተሽ ለሊት ምን ልስራለት ጠንካራ እንዲሆን። የድሮ ሰው አሁን ምግብም ሲበላ ሞሰቡን ነው፣ ስራም ሲሰራ ውሎውን ነው። ያሁኑ ደግሞ አንደኛ በጧት ተነስታችሁ አታበሉም። 2 እንጀራ ፍርፍር በአንድ አምባሻ ስምጥጥ እያደረገ መውጣት አለበት። ዙሪያውን በቂጣ መታጠር አለበት ምግቡ ማለት ነው። ሲጎርስ እሱም ደግሞ ትሪው ስፖርት እስከሚሰራ መብላት አለበት አጣሙት ማለት ጠንክሮ እንዲሰራ። ይሄ እውነት ነው። በፊት እንደዚህ ይደረግ ነበር። ኑጌ ውጪ ከበላ የሚበላበትን ምክንያት በደንብ አስረግጦ ተናግሮ አሁንም ራሱ እንደው ታስተውል እንደሆነ ውጪ ቢበላ እንኳን እቤት መጥቶ ቀርቦ አብሮን በልቶ ነው። ምን አሁን ጋጥ ወጥ ሆነን እኮ መረንነት ባህሉ ነው። መረንነት ባህሉ ነው አልኩ አይደለም እኮ አሁኖች እኮ ወጥ መስራትን ወንድ ልጅ ለምን አይሰራም ወደሚለው ይሄ ሴትና ወንድ እኩል ናቸው ወደሚለው አምጥቶታል። ጥፍርሽን አትሰሪ ሜካፕ አትቀቢ የሚለኝ ሰነፍ ወንድ ነው ሰርቶ ለሜካፕ እና ለጥፍሬ ገንዘብ ማምጣት ማይፈልግ ሰው ነው ብላለች አንዱ። ምን አይነት ወይ ሀያቶች በዚህ ሰዓት እንግዲህ ማርኬቱን ያያውቁትም እንዴ? ኧረ አንድ እናት አሉ ሁሌም ከቤታችን የማይጠፉ። እስቲ ከፍተናቸው እንስማቸው። አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። እንዴት እንደሚበላ ምን አውቃለሁ እኔ። 4 ወደ ሰው ይለጥፋሉ። አሁን ያው ጋጋሪዎችም እኮ እንትኖች ናቸው። ሸረኞች ሸረጉታል። ያሳሱና 4 ብር ይሸጣሉ ደግሞ። ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው። ከሱም ብሶ 4 ብር የኔና በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። እንደዛ ይቻላል እንዴ? ኧረ እባክህ ስንት ዘዴ ያለው ብዙ ዘዴ ያለው። እኔ ግን አንድ ነገር ልንገርህ። አንዳንድ ጊዜ እኛው ራሳችን ማስተካከል የምንችላቸውን ነገሮች የሆነ ሰው መጥቶ እንዲያስተካክል መጠበቅ አለብን ብዬ አላስብም። ለምሳሌ አሁን ሰሞኑን እየተነሳ ያለው የአከራይና የተከራይ ጉዳይ። አከራይ ህሊና አለው፣ ተከራይም ህሊና አለው፣ ነጋዴም ህሊና አለው። የኑሮን እንዲወደድብንም ከምናደርጉ አንደኞቹና የመጀመሪያዎቹ እንባቀደቦቹ የሰው ልጆች እርስ በርስ ነው። እውነቱን ለመናገር ታየንም ለምነው ወደ ማዘር ዘመን እንዲወስደኝ ነው። እርሳቸው ጋር አጼ ኃይለ ሥላሴ አልወጣም እንደገና ምን እሳቸው ጋር ምንም ተመልከትልኝ። ዘይት 2500 ብር ገባ። እሺ እንጀራ አንድ እንጀራ 35 ብር ነው። አንድ እንጀራ 35 ብር ሽንኩርት 190 ብር። ምን 1 ኪሎ ሽንኩርት ምንድን ነው የምትውለው? ታፋበዴ ነው ሊያዛብዷቸው። ወራታችንን እኮ ነው። አው ባካችሁ ታፋበዴ 1 ኪሎ እናቴ 1 ኪሎ ስጋ ስንት እንደሆነ ያውቃሉ? ወደቁ መሬቱን ያዝ እናቴ። አረ ብራት እናቴ እያለቀሱ ነው። ወይኔኔና እስጎ አንቺ ሽንኩርቱ ታያለሽ። ልባቸውን ቀጥ ልታደርጉት ነው እንዴ? 35 ብር ብላል እንጀራ እንደዚህ ያሉት ለነዛ እናት ቅድም ያሳየን 4 ብር ለተባሉት 35 ብር መሆኑን ቢሰሙ ምን ሊሉ ነው? ጤፍ የሚገዛበትን አንድ እንጀራ ልንገዛ ነው። ውጭ ሀገር የምትኖሩ ሰዎች ስንት የሚሸጥ ይመስላችኋል ነገሩን? እና ደግሞ ቀጣይ ቪዲዮ ስንመጣ አሁን ያለበትን የዋጋ ዝርዝር ይዘንላችሁ እንመጣለን። እቃዎቹን ዝርዝር እናንተ ጻፋችሁ። የዚህ በሉ እኛ ድርግም አርግተን ዋጋውን አጣርተን እየተጠቀምን አይደለ? ዘርዝረን አምጥተን እናሰማቸዋለን። ተመስገን ጀመረ። ዘይት ስንት ገባ ግን? የዘይትን ከሱ ሁሌ ነው እንደምትሰሙት። እንዴት ዋላችሁ ተማሪዎች? ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዝኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነቴ
ቺክ ስትወድ ውሻ ምንድን ነው? ጎበዝ ዮናስ እምብርኩስ ምንድን ነው? እምብርኩስ ምንድን ነው? ኧረ እንጃ ምንድን ነው ይላል እዚህ ስለፈለፍ ምሎ ለአንተ አይደለ ይሆናል። በሚዬ መጽሐፍ ምንድን ነው በእንግሊዝኛ? ቡክ ቡክ ነገራት እንዲህ ነው ተማሪ እንዲህ ነው። ተብለ ሰረሰራዊ ህላዌ ቲቸር ለእሷ ቀላል እየነገርካት ለእኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ከዛ ወላጅ ታመጣለህ። ወላጅ ማያትህን ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና እንደዚህ አይነት መምህር ግን እንትን ብሎ ያውቃል? በምንዬ እንደዚህ አይነት መምህር አጋጥሞ ያውቃል? ሁሌም ኤቭሪ ዴይ ቆሌ አልወደደህም የሚል ጂኦግራፊ አስተማሪ ነበር እኛ ጋር። ቆሌ ምንድን ነው? በምንዬ እኔ እኮ መላ መምህሩ ነበረ ሲቆጋኝ የነበረው። ጭንቅላት አቀማመጥ አይምሮዊ ምህዳር ስትራክቸር የተሰራው ለኩርኩም ነበር። ፈጣሪ እንደው በቸርነቱ ጸጉር የሚባል ነገር አናቴ ላይ አበቀለ እንጂ መላጣ በሆን ኖሮ ገበጣ ትጫወቱብኝ ነበር። በበሽታ ይሳቅ እንከባባ መጣቸው ከነ ደስታዩ። ወንድ ብቻ እኮ ነው የሚደበደብ የነበረው። ሴት ልጅ እኮ እሷ ራሱ ትላለች በቃ አትነቀም። አንድ ቀን እኮ በፖሊ እንጨት አናቴ ሊፈነክተኝ ነበረ። ሳተህ ታዲያ? አይ እሱስ አልሳተኝም። ቢስት ይደብረኝ ነበር። ወለታሲ ነው ወይ? እንግዲህ እቺ የምትመለከቷት ቲክቶከር ሰሞኑን በቲክቶክ ሚዲያ ላይ አንድ አሳዛኝ ታሪክ አጋርታናለች ማለት ነው። ታሪኩ ምንድን ነው የሚለውን ከሷ እንስማ። አዎ አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ እናም ግስዬ በዚህ መልኩ ትዝብቷን አሳልፋለች። እንግዲህ በጣም ያሳዝናል። ይህን ተመልክቶ እንግዲህ በፖድካስት ላይ የምትሰራ የልጆች እናት የሚባለው ነገር ሜንሽን ስለተደረገ ማንነታቸው አልተገለጸም፣ ስም አልተጠራም። ነገር ግን አንዳንድ ሰዎች እነ ፈልፍለው ነገሩን ከሆኑ አካላት ጋር እስቲ አገናኝተውታል። ወደ ቪዲዮ እንሄዳለን። ኤግዛክትሊ የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት ይችላል። ሲንግል ማም ናት። ባይዘው እንትና ከሰማችሁ በጣም ነው የምታሳዝነው። እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል፣ እኔ እንደዚህ አደርግ እኔ ምን አይነት ችጋራ ብትሆኑ አትጠግቡም። ግን ማለት አትጠግቡም። ሆዳችሁ፣ ኪሳችሁ፣ አካውንታችሁ አይጠግብም። የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁ ላይ ባረክላችሁ ነው አይባረክላችሁ? በቤታችሁ ሲመጣ ማለት ትንሹ በረከት የለውም። እስኪ ጸሎት አስደርጉበት፣ የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ ነው አይደል? የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል፣ እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የእሷን እንጀራ መመኘት እኛ ብንሰራ በጣም እኮ ተሳፍራላችሁ። በዚህ መልኩ እንግዲህ አሳዛኝና ማንነታቸው ለጊዜው ያልተጠቀሰን አርቲስት መወንጀል ተችሏል ማለት ነው። እንዴት ነው ይሄ ነገር? እንዴት ታየዋለህ ተሙዬ? ይህ ጉዳይ ምን መሰለህ ግሴ፣ ቲክቶከሯ ቃል ባባ እንግዲህ በቲክቶክ መንደር ላይ ማንችሮት ብለን ነው የምናውቃት እና ከዚህ ቀደም በገኒ ሾው ላይ
ቀርባ ነበረ በፖድካስቷ እና ከዛ ተንተርሰው ነው ይሄንን ሐሳብ ያመጡት። እውነት ነው ወይ ወይስ ውሸት ነው ወይ? እዚህ ቤት ፍርድ ቤት አይደለም። ሐሳብ አንሰጥበትም። በትክክል ጉዳዩ ክሊር ሲሆን ግን ይዘን የምንመጣ ይሆናል ይመስለኛል። ቃል ሰብቼልሻለሁ የሚለውን ነገር ሜንሽን ለማድረግ ብቻ ነው ቪዲዮን የሰራችሁ ብዬ አስባለሁ። እስቲ እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ ግለጹልን። በነገራችን ላይ በፎቶ አስደግፈን ያመጣንላችሁ ይህ ጉዳይ የተከሰተው እኛ ቪዲዮ ከሰራን በኋላ ስለሆነ ነገርየውን ደግሞ ሳትሰሙት እንዳትዘሉት በማሰብ ነው። ኤግዛክትሊ ጥረታችንን አታደንቁልን። ጥረቴን አታደንቁልኝ። ምንድን ጥረሃል? ለኑሮ ብትጠርጥሩ ነው ለወሬ በከምጠር ጠርጣሪ ችን ትወስልበል ብዬ ነው። እሱስ ልክ ነህ። ወንድ ሲያይሽ ለዝሙት እንዲነሳሳ የሚያደርግ አይነት ልብስ ለብሰሽ ቸርች የምትሄጂ ከሆነ የሆነ ችግር አለ ውስጥሽ። there is something wrong in you። ሰው ሊነግርሽ ያልቻለው ማለት ነው። አሁን ቸርች ይሄን ቢነግሩሽ ብትጠፊስ ብለው ፈርተው አሁን እንደው ችን ነገር ብታስተካክላት አለባበስ እንደው ትንሽ ታስተናክላለች ቢሉሽ ምንድነው እሱ? እኔ ራሴ ፕራዮሪቲ አለኝ እንዴ ምንድነው? ነፃነት የለም እንዴ? ነፃነት ልታሳጡኝ ነው እንዴ? አለመር እንዴ እኔ ብለሽ ከቸርች እንደምትጠፊ ስለፈሩ ነው የማይነግሩሽ ነገር። ከዚህ የት ትጠፊያለሽ? እኔ ደግሞ እነግርሻለሁ። እነሱ ልክልክሽን ፈርተው ዝም ያሉሽን ማለት ነው። ቸርች ሰው አምልጦ የሚመጣበት ቦታ ነው። እርግጥ ነው ሁሉም ሰው አንቺ ግዴታ የሆነ ውጥርጥር ያለ ነገር ስላረግሽ ብቻ አይደለም ለዛ ነገር የሚነሳሳው። እስከዚህ ድረስ አርገሽ መተሽም ችግር ውስጥ የሚገባ ሰው አለ። እሱ ገና ጌታ እየረዳው ያለ ሰው ጌታ ያግዘው። አንቺ ግን ፐርሰናሊ ለክተሽ በስነ ስርዓት ቅርጽሽን በትክክል መቀመጫሽን በትክክል እንዲያሳይ ተዘጋጅተሽ መስታወት ፊት 52 ጊዜ እንደዚህ ዞር ዞር ብለሽ አይተሽ ለብሰሽ ከመጣሽ ግን ሰዎች አይተው አንቺን ከተሰናከሉ ጌታ በዛ ደስተኛ አይደለም። according to the word of God ማለት ነው። ቸርች ማምለጫ ቦታ ነው። ሰዎች ከዓለም ነገር ከኃጢአት እግዚአብሔርን እንዳያገኙ ካራቃቸው ነገር ከእግዚአብሔር ጋር ያላቸው ንብረት ካቋረጠባቸው ነገር እየሮጡ ሸሽተው እየሮጡ የሚመጡበት ለማምለጥ ማለት ነው። ለመታነጽ፣ ለመቀየር፣ ከሱስ ለመውጣት፣ ከዝሙት ለመላቀቅ ነው የሚመጡት እና ልክ እዛ ቦታ መተው ሳምንት በትክክል ቆይተው ቀጣዩ ቀን ላይ 15ኛው ቀን ላይ አንቺ ሲያዩ ሰንክል የሚሉብሽ ከሆነ ብዙውን ጊዜ ወደ ቤተ እምነት አካባቢ በጣም ከባባድ ነገሮች የሚታዩ ከአለባበስ አሁን ላይ በጣም ሙድ እየሆነ ነው። ቀሚስም ሆኖ ቅርጽ የሚያሳይ እኮ አለ። ቀሚስ መሆኑን ብቻ ነው እነሱ የሚያዩት። አንዳንዱማ ራት ግብዣ የሚሄዱ እንዳለ የሚመስለው እኮ እንዴ ቤተክርስቲያን እንደ ቤተ እምነት የሚሄድ ይመስላል። አይደለም በቃ ይሄ ሙንደሉ ወንድም እኮ ብሎታል። ደረቱን ከፈት ያደርጋል፣ መነጽሩ ገጭ ያደርጋል። ቤተ እምነት የሚሄድ አይመስልም። ምን ሄድበትን ምክንያት እንወቀው እንጂ ይሄ ለሁሉም ቤተ እምነቶች ነው። የሚገርምሽ ሜዳሊያን ለስላሴ ነው የሰጣሁት። ተስልሽ ነበር ሄድሽው። ቴዲ ነው የተሳለው ነው አይደለሁም። ቴዲ ነሐስ ካመጣች ብሎ ነው የተሳለው እና መስያለኝ ነሐስ ካመጣሽ ለስላሴ ነው የምንሰጠው ሲል እንዴ ምን ይቃዣል አልኩኝ። ስለዚህ እኔ መሳተፍን የማያቅ ተወዳድሬ ሜዳሊያ ያገባለሁ ብለሽ እንትን አትይም። ከዛን ማጣራው ላይ በጣም የዓለም ሪከርድ ከሰበረች ከኤልቫን አቢ ለገሰ ጋር ነበረ የደረሰኝ ውድድሩና ማጣሪያውን በርቀት ሳሸንፍ በቃ አይኖች ሁሉ ወደኔ መጡ። እኔም ደግሞ በጣም ስሜት ሞራል ተሰማኝ። እችላለሁ ማድረግ እችላለሁ፣ አሁን ሬዲ ነኝ ብዬ በቃ በደንብ ተዘጋጀው። ፋይናሉም ላይ የእግዚአብሔር ፈቃድ ነው እንጂ በጣም ከባድ ነበር ውድድሩ። አንዴ ተመልሰሽ ብታዩ እንኳን የ5000 ሯጭ በዛ ጊዜ በእኛ እድሜ የ1500 ሯጭ እንኳን ያን ፔስ መሄድ አይችልም። በጣም በኃይለኛ ፔስ ነበር የሚሄደው። ያንን ሁሉ ፔስ ተቋቁሜ ነው የሄድኩት እና ለራሴ አንዳንድ ጊዜ ይገርመኛል እንዴት ይሄንን ፔስ ችዬ ሄድኩኝ ላለሁኝ እና ያው ውድድሩን መጨረሻ ላይ በተለይ መጨረሻውን ዙር አረሰው ማለት ላሸንፍ ነው አልኩኝ። እኔና ኬንያ ነበር ነው የቀረነው እና ወደ ኋላም ገልመጥ ሲሰይቻት እንደዛ ነበር እና ልጅቷንም ደግሞ አውቃታለሁ በጣም ዙር እንጂ ስፒድ እንደሌላት እነ ዶክተር ወልደ መስቀል ሲጮሁ ይሰማኛል እና ልወጣ እየመሰላቸው በጣም ኃይለኛ ጩኸት ይሰማኝ ነበርና ልክ 250 ሜትር ሲቀር በቃ አመለጥኩኝ። የመጨረሻው 100 ሜትር ግን ማራቶን ብሮጥ እንኳን እንደዚህ አይርቀኝም አልረሳውም። በቃው ስጨርስም በቃ እኔ እንዴት ነው ምን ብዬ ልንገርሽ ከጨለማ ወደ ብርሃን እንደው ቃሉ እንኳን አይገልጸውም። በቃ የነበረው ነገር ለኔ
የዛ ሰዓት የነበረው ስሜት ሁላችንም ስሜት በጣም ደስ ይል ነበር። ይሄ አረንጓዴ ጎርፍ በሚባልበት ሰዓት አሁን እየጠፋ መጣ ቀስ በቀስ። አንዳንድ ሀገራት በስነ ስርዓት እየሰሩበት ጥሩ ውጤት ያመጡበታል። እኛ ጋር ግን ቀስ በቀስ እየጠፋ ነው። ደስ ምን ሆናል? ይሄ ዘሩን እና ሃይማኖት ግጭቱን ማን ያካሄደልን? እኛ አሁን እዚህ ፖለቲካ አይደለም ምን ፖለቲካ አይደለም። በዛ ሰዓት እኮ ትክክለኛ የሚያለቅሱትም ትክክለኛ እንባ ስሜታዊ ሆነው ይሄ ወርቅ ለማምጣት ነበር የሚታገሩ የነበረው። አሁን በጣም ቢዚ ነን። ብዙ ድግስ አለብን። እኔ ሁሌ የሚገርመኝ አሁን ያኔና ኃይሌ ጥሩነሽ መሰረት ሌሎችም ስለሺ ቀነኒሳ በቀለ እነሱ በሽልማት መድረኩ ላይ ወጥተው በሚሸለሙ ሰዓት አይናቸው በቃ የፍቅር እና ደግሞ የደስታም የሀገር ፍቅር ስሜትም ይፈስ ነበር። ያውኖቹ ምንድነው የሚፈሳቸው እንዴ? አይ እንደው ያየሁትን ነው እኔ አይደለም። አይ ነጭ ነጯን መናገር ነው። ምንም እንትን መደባበቅም አያስፈልግም። የኃይሌ ገብረስላሴ አንደኛ መውጣት ብቻ ሳይሆን ከኋላ ቀነኒሳ በቀለ አለ ወይ ስለሺ አለ ወይ የሚለውን ቼክ እያደረጉ ትዝ ይላችሁ ከሆነ ቴዲ እኮ ዘፍኖለታል። ከበደኝ የሮማ አባቴ ከበደኝ ኃይሌን ጠየኩት ከበደኝ ኃይሌን ጠየኩት ከበደኝ አሱሬ ፊቴን አልሆነልህ አለኝ። ሁሉ ነገር ግን ይበቃው መችሎ ታውቃለህ። አልቀናችሁ ነው። ክቡራትና ክቡራን ቤተሰቦቻችን እስካሁን ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። እስካሁን ድረስ ላይክ ሳታደርጉ ሰብስክራይብ ሳታደርጉ የደወል ምልክቷን ሳትጫኑ የመጣችሁ ቤተሰቦቻችን አሁንም ጊዜ አለ። ባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደወል ምልክቷን ተጫኑ። ኢትዮጵያ ውስጥ ያላችሁ ደግሞ ያችን ነገር በማብራት ቪዲዮዎችን ተመልከቱ፣ ኮምኮም እንላለን። የዛሬ ቪዲዮ ስፖንሰር ያደረገላችሁ ሰመር ሪል ስቴት ነው። ሰመር ሪል ስቴት በካዛንቺስ ሴቶች አደባባይ ባለ 17 ፍሎር አፓርታማ ገንብቶ አስረክቧል። አሁን ደግሞ ከእንግሊዝ ኤምባሲ ሚናሮል ህንፃ አጠገብ አፓርታማ እያስገነባ ነው። 70%ን ሽጦ ጨርሷል። በተጨማሪም ከአፍሪካ ህብረት በቅርብ ርቀት በሚገኘው በቡልጋሪያ የመኖሪያ አፓርትመንት እንዲሁም የንግድ ሱቆችን እያስገነባ ነው። በ10% ቅድመ ክፍያ መመዝገብ ትችላላችሁ። ታች ስልክ ቁጥሩን አስቀምጠንላችኋል። እየደወላችሁ መመዝገብ ትችላላችሁ። የተከበረ የኔን ስም ተሙ ንጉሴ ብላችሁ ከደወላችሁ 30% ቅናሽ አላችሁ። ግሴ ብላችሁ ከሄዳችሁ ግን ላያውቃችሁ ስለሚችሉ ተሜ በሉ።